በመጀመሪያ የክርስቲያኑ አድናቂዎች እንኳን ደስ አላችሁ። በቃ እንቅልፋችሁ መስዋዕት አርጋችሁ ላያችሁ ሰዎች። በሁለተኛ ደረጃ አንድ ጨዋታ አራዘሙልን ክርስቲያኑን ለማየት አለቀ። አህዮች ናቸው የፖርቹጋል ተጫዋቾች። ኢቨን ክሮሻ በጣም የተሻለች ቡድን ነበረች። እኔ አላቅም በቃ ምን እየተሰማኝ እንዳለ ማለት ነው። በቃ እንኳን ደስ አላችሁ። ይሄን ብቻ ነው በቃ ማለት የምፈልገው። የሚገርም ጨዋታ አየን። ድራማቲክ የሆነ ጌም የሚገርም እስከ መጨረሻዋ ደቂቃ ጨምሮ። ያለ ሮናልዶ ፖርቹጋሎች ያስፈራሉ። ሮናልዶ አያስፈልግም። ሮናልዶ ከወጣ በኋላ ፖርቹጋል ተቀየረ። አዎ የሱ ደጋፊ ልትሆኑ ትችላላችሁ፣ ግን ያለሱ ግን ቲሙ ያምራል። ጎንዛሎ ራሞስ የሚገርም አጥቂ ነው። አነፍናፊ ጨራሽ አጥቂ እኮ ነው። ቦታውን ይዞበት ነው እንጂ ሮናልዶ። በተለይ ደግሞ በስማ የመጨረሻው የክሮኤሺያ ጎል አረ ለኔ ስቲል ጎል ነው። ምክንያቱም አጫውቶታል እኮ ቴስታ ነክቷል። የፖርቹጋሉ ተከላካይ ቴስታ ነክቷል እኮ ጎል ነው ለኔ። ጭራሽ ዳኛው ሄዶ እንኳን በደንብ ቼክ አላረገም። ኤኒዌይስ በዚህም በዛ ብላ እንግዲህ ፖርቹጋሎች ወደ 16 ውስጥ ገብተዋል። 16 ውስጥ የሚገናኙት ከስፔን ጋር ነው። ከስፔን ጋር እንደዚህ አይነት ጨዋታ ተስፋ የላቸው። ስፔን ቅጥቅጥ አርጋ ታባራቸዋለች። ሮናልዶ አሁንም ቢሆን ለኔ ቤንች መሆን አለበት። ፔናልቲ ስላገባ ደጎት ምናምን እንዳትለኝ በእናት። በእንደዚህ አይነት ሁኔታ በእንደዚህ አይነት ፐርፎርማንስ የትም አይደርሱም። የዋንጫ ቲም አይደለም ፖርቹጋል። ትንሽ ሮናልዶ ሲወጣ ግን ቲሙ ይሻላል። 2-1 ክሮኤሺያ ናባት። ነገር ግን የመጨረሻው ጎል ግን ታከራክራለች። እስኪ የሚባለው እንሰማለን፣ አናላይሲስ ሲሰሩ እንሰማለን። ለኔ ግን ጎል ነው። ምክንያቱም ነክቶታል። የፖርቹጋል ተጫዋች ነክቶታል በቴስታ። እናንተው ጨፈራችሁ ነው። 2-1 ፖርቹጋል ከክሮኤሺያ 5 የታጣላቸው ነገሮች አልነገርኩም ነግሬሃለሁኝ እኮ ያገባል ብዬ አይደለ? ነግሬህ ነበረ። ኦፍሳይዱን ኳስ እንዳለው ፔናልቲ 6 ፔናልቲ ለምን አያገባም? እኔ ሞቀኛል ይበርደኛል ወይ ማለት እንዴት እንደምወድ ክርስቶስን 1000 ዓመት እንገሳ አንተ ኖካውት ጎል አግብቶ አያውቅም። ሰላም በለው ማለት ሁለተኛ የተረዳ ነው ነገር። አንድ ውድድር ላይ ማለት ነው ረጅም እሄዳለሁ የምትል ከሆነ ሊግ በለው ሻምፒዮንሺፕ ምንም አይነት ውድድር ላይ ማለት ነው በረኛ መሰረታዊ ሰው ነውና ዛሬ ዲያጎ ኮስታ ያረገው ነገር ዲያጎ ኮስታ የሰራው ስራ ለዚህ ቲም እንዲህ የሚባል አይደለም። ምክንያቱም እንዴት ሲያስነጩት እንደነበረ ማለት ነው። ስንት ኳስ ነው አንድ ለአንድ ያወጣው ይሄ ሰውዬ። ሶስተኛ የተረዳ ነው አንተ ራስ ሶስተኛ የተረዳ ነው አንተ አንጀዝባ ምን ሆነ ነው አንተ? ለፖርቱጋል ሲሆን መጫወት አይችልም። ያን ሁሉ ሰው ራሱ ሮቤርቶ ማርቲኔዝ ሲቀይር ይሄን እንከፋ ይቀይረው ሸለፈት የሆነ ተጫዋች እንዴት ምን ሆኖ ነው እንደዚህ የሚጫወተው? ሁሉም ነገር ይበላሽበታል ሰው ጎሉ ሲገባ ማለት ነው። ራፋኤል ያው ተጠግቶ መጣለታ ፋርሳይድ ያለውን ተጫዋች አይዝም። ስንት ክሮስ ነው ያመለጠው? ስንት ኦፍሳይድ ሆነ ኳስ በሱ እኮ ነው ያለፈው። መጨረሻ ላይ ገባርዲዮል ራሱ ሲገባ ከሱ መስሎኝ ላብድ መውጣት ራሱ ነበር። በጣም የሚያስጠላ ጌም የተጫወቱ ዛሬ ኑኖ ሜንዴዝ በኢየሱስ ክርስቶስ አፈር በላ። አራተኛ የተረዳ ነው። ቅያሬዎቹ ሰርተዋል። ዛሬ ቅያሬዎቹ ሰርተዋል። ምክንያቱም 4 ተጫዋች በአንዴ ሲቀይር ፓኒክ ነው የሚመስለው። ፔናልቲ ወደ ተገኘ ምናምን ነገር ግን ሩበን ኔቬዝም በርናርዶ ሲልቫ ሚድፊልዱን ለማረጋጋት ኳሱን ፖሰስ ለማድረግ ያስፈልጉ ነበር። እንዳለ ፖርቹጋል ክሬት የምታረጋቸው ኳሶች ከላይ በዲያጎናል የመጡ ረጅም ኳሶች ሆነው በሚፈጠሩ ስፔሶች ነው እንጂ ከሚድፊልዱ እየመጣ የነበረ ምንም ነገር የለም። ብሩኖ ፈርናንዴዝ እንደ ቤሊንግሃም ከተከላካይ ጀርባ ራኖችን እያደረገ ማስቆጠር ማግባት የሚችል አይነት ተጫዋች አይደለም። እሱ ማድረግ የነበረበት ክሬቲቭ ተጫዋች መሆኑን ያን ሲያረግ አለ ቪቲኒያም ሲያረግ አልነበረም። እንኳን ገቡ በርናርዶ እንኳን ገባ ሩበን ኔቬዝም ቆንጆ ጨዋታ ይጫወቱ። እነሱ ከገቡ በኋላ ጎንካኮ ራሞስን ማስገባ ሮናልዶንም ማስወጣ ሰጥቶልሃል። የመቸ አምስተኛ የተረዳው ነገር እናንተ ማለት ነው ማርያምን ስለ እናንተ ሳያወራ ማለፍ ንፉግነት ነው። ኮቫቺች ዛሬ ፔሪሲች አገባሽ። ፔሪሲች ሁሌ እንደሚያገባ ዋንጫ ነው ይሄ ሰው እየተጫወተው ጌም ማለት ነው። ማርያምን በስማ እንዴት አባት ነው የምትችለው ማለት ነው። ግን እኛ ቀውጣ ነው እነሱም ቀውጠውት፣ እኛ ግን ቀውጣ ነው አልፈናል። በጣም ደስ የሚል ሲቹዌሽን ነው። ቀጣይ ከስፔን ነው የምንገናኘው። መወጠር አለብን። ሲያርሰበና ለዋንጫ ላይ እንደ ስፔን ያገባበት ቲም የለም።
እንመኝ። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። ዳኛው ግን በጣም አጭበርባሪ ነው። ፋይናሊ ክርስቲያኖ ሮናልዶን በኖካውት ጨዋታ ላይ ጎል ማስቆጠር ችሏል። ያው በፔናልቲ ቢሆንም ከክፍት ጨዋታ እንግዲህ ቀጣይ ከስፔን ጋር ጎል ያስቆጥራል ወይስ አያስቆጥርም የሚለውን እናያለን። ምን አይነት ድራማቲክ የሆነ ጨዋታ ነው የተመለከትነው። ዋት አይ ሰከንድ ሃፍ እጅግ በጣም ያማረ ነበረ ይሄ ጨዋታ ማለት ነው። ላችሁ ድራማቲክ ነው ብላችሁ የምታስቡታ ስፔንና ፖርቹጋልን ደግሞ ምን ያህል ሞር ድራማቲክ እንደሚሆን መጠበቅ አልቻልኩም። ላሚን ያማል ከክርስቲያኖ ሮናልዶ ዳኛው ማለት ነው ፖርቹጋል ሊይዛቱ ሞክሮ ነበር። 13 ደቂቃ የማይገባ 13 ደቂቃ ሁላ ጨምሮ ነበር። ነገር ግን በመጨረሻም ካምባክ ሰርታ ፖርቹጋል አሸንፋለች። 16 ውስጥ እንግዲህ ከስፔን ጋር የምትገናኝ ይሆናል። አባክ አሁን ተረጋግቻለሁ። እስቲ ስለ ጨዋታው እናውራ ማለት ነው። በኢየሱስ በነገራችን ላይ ጨዋታው እንዳለቀ ክርስቲያኖ ሮናልዶ ወደ ሉካ ሞድሪች ሄዶ እንግዲህ ሰላም ብሎ ሲያጽናናው ምናምን ተመልክተናል። ቅልብ ወደ ጨዋታው ስንመጣ ግን ገና ፖርቹጋል ከተመራ ጀምሮ ሮናልዶን አይታችሁት ከሆነ ካሜራው አስሬ ወደሱ ያዞራል። ባየተናነቀው በቃ አልቻለም። እግዚአብሔርን እኔ ራሱ በጣም አዘነ። ከዛ እኔ ዳኛው አገዘ ልበል አላቅም። በእርግጥ ያሰጣል። ፔናልቲ ቦክስ ውስጥ እንደዚህ መላፋት ሪስክ መውሰድ የለብህም። ፔናልቲ ተሰጠ ክሪስ እንደማትሰጪው በጣም ግን እየፈራው ነበር። ከዚህ በፊት ስቶ ስለነበረ እየፈራው ነበረ። መሀል ላይ የጭንቅላጫ እኔ ሁሌ ተጫዋቾቹን እምለው አረ መሀል ላይ የምትሆነው በረኛ ይወረወራል። በቃ 4 ተጫዋች ቀይሮ ሲያስወጣ ሮናልዶን ሳያስወጣው ፔናልቲ ያገኘ እንኳን ያላስወጣው ሮናልዶ አገባለት ብዬ እየተደሳሰትኩኝ ከዛ በኋላ ግን ቀይሮ አስወጣው። ስቲል በቃ ችግር የለውም ተረጋጋው ምናምን ፔናልቲ ቢደርሱ ያለ ሮናልዶ ምናምን እያልኩኝ ጎንዛሎ ራሞስ 94ኛው ደቂቃ ላይ የሚገርም ቴስታ ነቀነቀልን። ከዛ ፋብሪዚዮ ደግሞ ጨዋታዎች ሳያልቁ አለቀ እያለ ዝም ብሎ መፖሰት ይወድላል። ፖስቶል ክሮሺያ 2-0 አደረገ። ግቫርዲዮል አረ ኮቫቺች እናንተ ስለናንተ እናወራለን። እንዴት አባታችሁ ነው የምትችሉት? በኢየሱስ እንዴት አባታችሁ ነው የምታረገው? ፓስ እኮ አሳቀቀኝ። ፖርቹጋልን በቃ ስንጥቅጥቅ የሚያረግ ፓስ ኮቫቺች። ከዛ አርጎ ጨፍረው ኳስ ግባ ለጌነች ኦፍሳይድ ነው። አይ ግቫርዲዮል አይዞሽ የኔ አባት ከሲቲ ጋር ትደስቻለሽ። አሁን ሲጀመር ኦፍሳይድ ሲባል መልሰው የፖርቹጋል ተጫዋቾች እንዳለ ጨፈሩልህ። ከዛ በኋላ እንደተጀመረ እንኳን ብዙ አላጫውተም። 10 ደቂቃ ተጨምሮ እስከ 118 ነው የተጫወት ነው። ኤክስትራ ታይም ነው የሚመስለው። ይመቻል። የፖርቹጋል ተጫዋቾች ግን ዲስማሽ ነው ጥላቻችሁ ማለት ይሄን ያህል ነው የማትፈልጉት? እንዴት ነው ራፋኤል ከወጣ በኋላ ምን አይነት ክሮስ እንዴት ነው ስትጫወት የነበረው? መሀሉ እንዴት ነው የምትጠሉት? እንዴት ባይመቻችሁ ነው ይሄን ያህል እስኪታይ ድረስ እንዲህ ጉልህ ሆኖ እስኪታይ ድረስ ይሄ ላይሆን ይችላል ምናምን ተብሎ እንኳን አያስጠረጥርም እኮ እንዲህ አይናውቱ እስኪታይ ድረስ ይሄን ያህል እንደዚህ ሆናችሁት እንዲህ አራስ ባትታልኩ እውነት ይሄን ጨዋታ ወድቃችሁት ቢሆን እኮ በቃ ፖርቹጋል ደጋፊ የላትም ሊባልም ይችላል እኮ ምናልባት ተወላጆቿ ሊደግፏት ይችላሉ እንጂ ይሄን ያህል ጥላቻ ረበስ በጣም ደግሞ ያስታውቀው እንዲህ ኤኒዌይስ ግን እንኳን ደስ አላችሁ አልፈችኋል በቻችሁ ብላ በቀሪው ማብራ እንዳለ ያሳስሩ ደቦ ለጋ ሜሲ ላይ ልኳጥሩ ነው አላህን ፍሩ እግዚአብሔርን ፍሩ። እግር ኳስ አንዳንድ ጊዜ ግን ፌር አይደለችም። እውነት ፌር አይደለችም። ለመሰላችሁ ፌር አይደለችም ያልኳችሁ ፖርቹጋል በማለፏ በጣም ደስ ብሎኛል። ግን ደግሞ ክሮሺያ ቢያንስ ኤክስትራ ታይም መግባት ይገባቸው ነበር። ለመሰላችሁ ይሄን ያልኩት ያቺ ኳስ ሴንሰር አላት። ኳሷ ገብቷችኋል? ሴንሰር ስላለው የክሮሺያው ተጫዋች ሲነካው ግራፉን አይታችሁታል? ከስር ወደ ላይ ብሎ ነው እንትን ያለው። ከተነካ እንደዛ ነው። ነክቶታል። ባይነካው ጎል ነበር፣ ግን ስለነካው ምንም እንትን የሌለው ማለት ነው። ግን እኔ ጥያቄ ምንድነው ፔናልቲ የተሰጠው ኳስ ያሰጣል ወይ? የኔ ጥያቄ ይሄ ነው። ያሰጣል ወይ? አሁን ይሄን ጥያቄ እንድትመልሱልኝ የምፈልገው የአርሰናል ደጋፊ ያልሆናችሁ ብቻ ነው። የአርሰናል ደጋፊ ሆነ ያሰጣል እንዳትልኝ። ለምን ይሄን እያልኩ እንደሆነ ይገባሃል። ምክንያቴ በደንብ ይገባሃል ካረሳው ማለት ነው። ይሄ ኳስ ፔናልቲ ያሰጣል ብሎ አንድ የአርሰናል ደጋፊ እንዲያወራ አልፈልግም እኔ ማለት ነው። ምክንያቱም ያንን ታይም ታስተውሱታላችሁ። አሁን ማውራት አልፈልግም። ስለዚህ የሌሎቻችሁ ደጋፊዎች ግን ያሰጣል ወይስ አያሰጥም የሚለውን ተነግሩ። ለምን ያሰጣልም ብትሉኝ ከምን አንጻር ያሰጣል ልትሉኝ እንደምትችሉ እረዳዋለሁ። አያሰጣምም ብትሉኝ ደግሞ የማያሰጠው ለምን እንደሆነ እረዳዋለሁ። ስለዚህ ከእናንተ ጋር ነው ማውራት እንፈልግ። እዚህ ውስጥ እንዳሰጡ ሀሳብ እባካችሁ፣ በተለይ ያሰጣል እንዳትሉኝ አርሰናል ደጋፊዎች። ልቀጥል። ቴሌግራም ላይ እየበላን ነው ወይስ ቴሌግራም ላይ በሰማ ትናንትና በቃ ዝም ብለን ነው ያፈስነው። ዛሬም እንደዛው
ስለዚህ እንዳያመልጣችሁ አስቀምጥላችኋለሁኝ። እዚህ ጋር ሮል ኦቨር ደግሞ ልንጀምር ነው። ሮል ኦቨራችንን ደግሞ ተቀላቀሉ። ነገ ወይ ከነገ ወዲያ ሮል ኦቨር እንጀምራለን። ለ7 ቀን በነፃ ነው። እሺ ምንም ነገር የምትከፍሉት ነገር የለም። እንጀምራለን። ስለዚህ ሁለተኛ ዙር ሮል ኦቨራችንን ልንጀምር ነው ማለት ነው። እየተቀላቀላችሁ ፎሎ ማድረግ እንዳይረሳ። አዳሜ ቪዲዮን ድልት ወዲያው ትኝት ይኸውልህ፣ ሌላ ምንም ባያስፈልግ የጨፈርክበትን ይኸውልህ ገብተህ ደልት። ከዛ ይኸውልህ ሌላ ምንም አማራጭ የለም። ይለያል። ሰማዓ አው ግባና አውጣው ይላል እግዚአብሔርን። ቀጥሏል፣ ሁሉም ነገር ቀጥሏል። ምን አይነት ኧረ ግቫርዲዮል እግዚአብሔርን እንዴ! ምን አይነት ስራ ነው? እግዚአብሔርን ተቀይረ ገብተህ ለምን ልታሸንፉ እንዴ? አቻን ታረጉ አንተ። ወይኔ ስታገቡት እኮ አቻ ሲያረጉኝ የት ልግባ እንዴ? አንተ እኔ ዛሬ በመቆየቴ እኔ እንደ ዛሬ ተደስቼ አላውቅም እንዴ። አንተ ክሮሺያ ግን እግዚአብሔር ምን አይነት አስጨናቂ ቲም! ከባድ ነው። አሁን ግን ራሞስ ግን እኔ ለአንተ ቃል የለኝ። መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው 9 ቁጥር ጋር ያለው። በቃ ምንድን ያደረገው? ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት። ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሽ? አሁን መግዚአብሔርን መብርሃን እንላችኋለሁ። ይሄ ጨዋታ ያለቀልኝ በመድኃኔዓለም እገዛ ነው። እኔ አፈነኝ። ዛሬ ወድቆ ቢሆን ኖሮ በፖርቹጋል ማሊያ ድጋሚ አናየው ነበር። ወደ ቀጣዩ ዙር አልፏል። ምድር ላይ ያለ ደስታ ሁላ ለዚህ ሰውዬ ይገባዋል። ምን ማለት እንደሆነ ግብ ማስቆጠር ራሱ ይሄን ጨዋታ ያላያችሁ ሰዎች እድለኛ ናችሁ። ከዚህ ጭንቀት ወደ ቀጣዩ ዙር አልፈናል። ቀጣይ ፈጣሪ ያውቃል። በኢየሱስ ታጡኛላችሁ። የሆነ ሰዓት በዚህ ቲም ምክንያት እኔን ታጡኛላችሁ። በቃ እንዲህ ባልተወለድኩበት ሀገር እንደዚህ ነፍሴ ይውጣ፣ እንደዚህ ነፍሴ ይጨነቅ። ኧረ ፖርቹጋል ስለ ፈጣሪ ስለ መድኃኔዓለም እንዲህ ኧረ ዛሬ በቃ አታችሁኝ ነው። ሙቼ ነበር ነፍሴ ወጥቶ በቃ ክሮሺያ ምን አይነት ቲም ነው? ምን አይነት በስመ አብ! ማየት የማልፈልጋቸው ተጫዋቾች ኑኖ ሜንዴስ አውቃለሁ እንዴት እንደምትጫወት እዛ። እንዴት ነው የመጀመሪያው ጎል ሲገባ ቁማችሁ ያያችሁት? እንዴት ነው ያስከረሳችሁት? እንዴት ነው የምትታለፈው? ፒኤስጂ ስትጫወት እኮ አውቃለሁ። እንዴት ነው ከአርሰናል ጋር እንዴት ነው ለሀገርህ እንደዚህ የምትጫወተው? ካንሴሎ የምትባል አንተ ጥንብ ማለት ነው ጥንብ። መደነቅ ያለባቸው ልጆች ዛሬ ሮበን ዲያስ፣ ሬናቶ ቬጋ፣ ዲያጎ ኮስታ፣ በረኛው ራፋኤል ሊያው። አንተ መከላከል ላይ ደደብ ነህ፣ ግን ስታጠቃ ካስከኝ በቃ ንጉሱን እስኪ ተሸክማችሁ አስበሉት። ጎንካሎ ራሞስ በጣም አሪፍ አጨራረስ፣ መድኃኔዓለም አሪፍ። ዳኛው አንተ ንፍጣም እስከ ይንጋ እየተጫወቱ ይንጋ። እሺ አሁን ከክሮሺያ ጋር እንዴት እንደዚህ ሆንኩኝ? ከስፔን ጋር ምንድን ነው መሆኑ? በቃ አጣችሁኝ። ከስፔን ጋር አጣችሁኝ። በቃ አለቀ ማለት እኮ። ቢሆንም ተስፋ አንቆርጥም። ወይኔ በስመ አብ! እስከዚህ ድረስ እንቅልፌን ማለት ነው መስዋዕት አድርጌ አይቼ ባያሸንፍ ነበር የሚገርመኝ። በስመ አብ ለዚህ ንጉሥ ሲባል ማለት ነው። ወይኔ በቃ እንዴት ደስ እንዳለኝ። ራሞስ እግዚአብሔር ዋጋህን ይክፈልህ። ሌላ ምንም አልልም። እግዚአብሔር ውለታህን ይክፈልህ። በቃ ምንም። ወይኔ በስመ አብ በወልድ። ወይኔ ባለቀ ደቂቃ ደግሞ ያገቡት። ኧረ በስመ አብ! እነሱ ራሱ ወጋሚ ናቸው። የመጨረሻ ክሮሺያ ወጋሚ እውነት። ኧረ በስመ አብ ጌታ ሆይ አወጣን። ወደ ቀጣዩ ችግር የለውም። ስፔንን ደግሞ ቀጣይ አምላክ ሆይ በስመ አብ ይረዳናል ነው የምላችሁ። የCR7 ፋሚሊዎች በቃ እንኳን ደስ አላችሁ። በጣም ደስ የሚል ምሽት እግዚአብሔርን አምሽቼ ማለት ነው። በቃ ወይኔ በስመ አብ አልገባችሁም። በቃ ምን ያህል ደስ እንዳለኝ የኔ አባት ይገባል። ጥራል ማንዬ። ይኸውላችሁ የመጀመሪያው ጎል ሲሻርበት እንባዬ ነበር የመጣው በፔናልቲው ካዘን። የስ ፖርቹጋል ከሞኑ ፖርቹጋል CR7 የስ እስከ ሌሊቱ 10 ሰዓት ጠብቀን የወንድሜን ሀዘን ሳይሆን ደስታ ነው የምናየው ስለምንችል ነው ፖርቹጋል። እንዴት እንደምወድ ክርስቶስን 1000 ዓመት ልገሳ ነው። ጎላሉ ተነቀም
ሰላም በለው ማለት አዳሜ ቪዲዮን ድለት ወዲያው ትኝት ይኸውልህ፣ ሌላ ምንም አያስፈልግ። የጨፈርክበትን ይኸውልህ ገብተህ ደልት። ከዛ ይኸውልህ ሌላ ምንም አማራጭ የለም። ይለያል። ዲሴምበር 10 2022 የተሰማኝን ፊሊንግ እኔ መቼም አረሰው። መቼም የሚያስታውስ ያስታውሰዋል። ምንድን ያየሁት? ኧረ ምንድን ነው የጨዋታ ያየሁት ጋይስ? የጨዋታ ሪያክሽን በጎል ቪዲዮዎች እንዳለ ልቅ የላቸዋል ከታየ ይታይ ብቻ። ከሱ ውጭ ግን የሪያክሽናችንን ስንሰራ ምንድን የተመለከተ ነው? እዚህ ጨዋታ ላይ 94ኛው ላይ አገባ። ከዛስ 106ኛው ላይ ጆስኮ ቫርዲዮል አስቆጥሮ ነበረ። ይመቸው ባይደወይ። እኔ በጣም እንዲከፋችሁ ማየት አልፈልግም። ክሮሻ ባይደወይ በጣም የሚመቸኝ ቲም ግን ዲሴምበር ላይ ያየሁት 22 ላይ መቼም አልረሳውም። ያን ቀን ያንን ኤክስፒሪየንስ ማድረግ አልፈልግም። መልሽ እኔ ነው የማውቀው ያን ቀን ያሳልፍኩት። ቴረብል ዋን ኦፍ ዘ ወርስት ዴይስ አይ ኤቨር ላይክ ሃድ። አላሻችሁ በጣም ውስጥ ነበር የሚጎዳው እና አይ ዶንት ዋና ሃቭ ዳት ዴይ አጌን። አም ሶሪ አትሊስት ክሎስ እንዲሆን አልፈልግም። አንድ ላችሁ የምፈልገው ጨዋታውን አቋርጬ ሶሪ ሪፖርት ይደረገ። እንደምትመለከቱ እነዚህ 3 በአንድ ሳምንት ውስጥ 3 ቪዲዮ ነው እንደዚህ ሪፖርት ይደረገ የወረደብኝ እና ጋይስ ፕሊዝ ፖለቲካል የሆነ ሪዝን እና ኳስን አታገናኙ ፕሊዝ ነው የምላችሁ። እኔ ስለ ኳስ ብቻ ነው እዚህ መርጬ ማውራው። እንደዛም ነው የሚቀጥለው ከዚህ በኋላ እና ፕሊዝ ፖለቲካል ሪዝን ላለማገናኘት ሞክሩ። የእንግላንዱን ጉዳይ እረዳለሁ። ምናልባት ስለ ጠንቋይ ሰው ነው የተወራው። በጣም ሃይማኖተኛ የሆነ ፒፕሎች ስላላችሁ አይ ውድ አንደርስታንድ ያን መስማት ምናልባት ዲስኮምፈርቲንግ አድርጓችሁ ሊሆን ይችላል። ግን እዛ ላይ እንደተናገርኩት ኔጌቲቭ ኢነርጂ ከዚህ ቪዲዮ ለእናንተም ለእኔም አልወስድም ብዬ ነበር። አይሁድ አንደርስታንድ ለዛ ግን ከዛ ውጭ ላለው ፖለቲካል ሪዝን ነውና ፕሊዝ ጋይስ ዶንት ዱ ዲስ ለማለት ነው። እና ኮፒ ሊንክ እያደረጋችሁ ቪዲዮን ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ላስቱ መጫ እንዳይረሳ። እኔ ልቤም አልተረጋጋም። እናንተም እስቲ አብረን እንረጋጋና ለማውራት እንሞክር እንዲህ ስለዚህ ጨዋታ ማለት ነው። ግን ከስፔን ጋር ነው ቀጣይ። በጣም ታፍ ጌም አጌን ሮበርቶ ማርቲኔዝ የከተትክን ጉድ ውስጥ እያየ ነው። ዛሬም ኢንዲቪጁዋል ብሪሊያንስ ባይቶ ጎንካሮ ራሞስ ቴከባው 70 ሚሊዮን ዩሮ አይደለም 100 ይከፈል። እንደዚህ ብታገባ ከሆነ who cares ማለት ይመች ባይዞ ራፋኤል ሊያው አይሲዩ የሚገርም ክሮስ ነው ያስገባለት። ልብ ብላችሁ ካያችሁ ተመልሳችሁ። ጎንካሮ ራሞስ ደግሞ እነዛው ላይ ሴንተር ባኮች ውስጥ መሀል ላይ ዘሎ ማግባቱ በጣም የሚደነቅ አቢሊቲ። እቺ ቤንፊካ የነበረው አቢሊቲ ነው ዛሬ ያዩት። ይሄ ጎንካሮ ራሞስ መመለስ የሚችል ከሆነ ለኤሲ ሚላን ምናልባት ፍሩትፉል ሊሆን ይችላል። ብሩ ምናልባት ሊያስገርም ይችላል። ብቻ ክርስቲያኖ ማግብቶ ነበር እና ያስ በፔናልቲ ቀይሮ አስወጡት ነበር ሮበርቶ ማርቲኔዝ ጌሙን ኮንትሮል ለማድረግ ለመቆጣጠር which is fine no problem። ክርስቲያኖም አየ ከፍቶታል ኦብቪየስሊ፣ ግን ጨብጦ ነው የወጣው። በቃ አለቀ። ይጎን አንዳንዴ ሳይድ ማድረግ አለበት እንደተባለው መውጣት አለበት የሆነ ያህል ደቂቃ ሲባል አልነበር። አይ ቲንክ ሮበርቶ ማርቲኔዝ ዲድ ዌል ዊዝ ዳት። ዛሬ ክሬዲትን አትሊስት ሰጣሉ። ግን እዚህ ሲቹዌሽን ሲከተትካቸው ደግሞ ራስን እሱንም ማስታወስ አለብን። ናገና ላይ ሁለተኛ የጨረስከው ራስን ነው እና ያ ቀጣይ ስፔን ነው እንግዲህ የሚሆነው። ክሮኤሺያ ዋት ቲም ባይ ዘ ዌይ ለነፍስ ነው ለነፍስ። እኔ አወዞ ማይኒስ አንበርክካችሁኛል። ይመቻችሁ። በጣም ነው የምትችሉት። በጣም እድል አልቀናችሁ። በቃ ከነሱ ጋር ማንታኖቪች ተባለ ደግሞ በቡድን የገባው ወይ ኩድ እሱ ልጅ እንዲ ነፍሴን በላው እኮ እንዲ። አረ በስባ ኢቫን ፔሬሲች ደግሞ ሲወራ የነበረው ክርስቲያኖና ሞድሪች ጉዳይ ነበረ። የ37 ዓመቱ ፔሬሲች አስደንግጦን ነበር እንዳያችሁት። እና ያ ካንሴሎ ብትይዙ እዛ ጋር አክቹሊ ጥሩ ነገር ነበረ። ግን አይ ዶንት ዋና ብሌም ኤኒዋን ዋት ጌም ላይክ እንደ ሂስትሪ ቡክስ የሚቀመጥ ጨዋታ እንደሚሆን አልጠራጠርም። ሪጋርድለስ ኦፍ ዋት ሀፕንስ ከዚህ በኋላ የሚገርም ጨዋታ አንጠልጣይ ልብ አንጠልጣይ። እኔ ጋይስ ስማ ልብ እንዴት እየመታው እንደሆነ ስላችሁ እንዴት እንዳልተረጋጋው ልነግራችሁ አልችልም። እንዴት ተረጋግቼ ለመስራት የሞከርኩ እንደሆነ አሁን ራሱ እና የዓለም ዋንጫ ግዴታ የተለመደው ምን እንዳያምጣሱ ራሱ መጫ እንዳይረሳ ሀሳባችሁ ኮሜንት ላይ አስቀምጣችሁ ኮፒ ሊንክ ይደረግ። ሉካ ዋንስ አጌን ዋቴ ኬሪየር ይመች። በጣም ኢንተርናሽናል ኬሪየሩ በዚህ መልኩ የሚያበቃ ይሆናል። ፕሮባብሊ ፕሮፌሽናል ኬሪየሩ እንግዲህ ቅርብ ጊዜ ማብቃቱ አይቀርም። የሚገርም ተጫዋች ድግስ ነው ጨዋታ እስክስታ ነው። ድግስ ነው ዛሬ ፋሲካ ነው። ድግስ ነው ጨዋታ እስክስታ ነው። ድግስ ነው ዛሬ ፋሲካ ነው። እስክስ የኔ ቆንጆ ጎጆ እስክስ የኔ አበባ ሞድሪች ተራግመህ ውጣ፣ እርገማቸውን ነው። የሞድሪች አምላክማ ዝም አይልም። ይህንን አይቶ እንዲህ ክሮኤሺያ ዝርፊያ እንዲህ በእውነት ስክሪፕት ከተባለ ኳስ ማለት በቃ የዛሬውን ጨዋታ የመሰለ ስክሪፕት የለም። እንዲህ ክሮኤሺያ ምን ያደርጉ? አረ በስማ መረበሻ። እኔ ሮናልዶ ይለፍሽ ይመቸው፣ ቀጣይ እናየዋለን። ግን የሞድሪች አምላክ ዝም አይልም። እንዲህ የመጀመሪያው ፔናልቲ ራሱ እንዴት አይነት ፔናልቲ ነው የሚሰጠው? እንዴ
ከዛ የሚያገቡት እንዳለ እንትን እየተባለ አሁን ያ ቴስታን አልነካውም፣ ሰውዬው አልመተውም። ቴስት ዋንቷን ከበረኛው ጋር ተገናኝቶ እንደዚህ ፓስ ተደርጎለት እንትን ያለውን ራሱ አስምረው ራሱ አላሳዩንም። ኦፍ ይሁን አይሁን ራሱ እንዴ እኔ እንትን የለብኝም። ይሄ ሮናልዶ ኮንትሮል አድርጎ ያገባት ኳስ ብትቆጠርና በሱ ኳስ ቢያልፉ እኔ አይደብረኝም፣ የሚመቸው ችሎ ነው ትላለ። እንደዚህ እየደከሙ ክሮሺያ ቅጥቅጥን ያደረገችው ቅጥቅጥ ማለት ነው። አረ በስማ ምን አሳዛኝ ተሸናፊ። ሞድሪች በልባችን ትኖራለህ ወይ? ቀጣዩንም ትጮታለህ። እኛ እንጸልያለን። ጤና እድሜና ጤና ነው አይደል? እኛ እንጸልያለን። አብሽር ሞድሪችዬ። ሲጀመር ዓለም ዋንጫ የሚበላው በፒኬ ነው። አንተ እንዳይከራከረኝ አንድ ሰው ብያለሁ። በቃ እንዲህ ነፍሴ ልትወጣ እንዲያለ ይቻላል እንዲ? ወይኔ ጉዴ። ዋና ሮናልዶ ይደሰት እንጂ እኔ ያገባኛል እንዴ? የአንተ መላጣ ሰውዬ እንዲህ ተናንቀናል እንዴ? ሮናልዶን ጭራሽ ቀይረ ማስወጣት ጀመርክ? ኩያ መሰለህ እንዴ? ይኸው ለዛሬ አፉ ብዬ ቀጣይ ጨዋታ እንደዚህ ደግማታለሁ እንዳትል ቆዳን ነው የምልጥልህ። ቋጣሪ ሸጣሪ ገብተተኛ አባቴ ግባለት ሆነ። ወይኔ ልቤ! እኔ በዚህ ሌሊት እንደዚህ ልቤን ልተፋት መድረስ ነበረበት። የኔ ንጉስ አገባላቸው ወስደህ። አቤት የተሻረበት ጎል ደግሞ እንዴት አባቱ እንደሚያምር ክርስቲያኖ! ገና እናያለን፣ ገና እንበላዋለን። ዳኛው አይሳካልህም፣ ፖርቹጋል ልጥል አይሳካም። አጥለንም ወይኔ ጉዴ እናቴ። ኦፍሳይድን የፈጠረ አምላክ እኔ ልመርቃችሁ። ያጠፋችሁ ጥፋት እንዳለ ኦፍሳይድ ነው ተብሎ ይቅርላችሁ። እግዚአብሔር ዛሬ ያን የተፈጠረው ሌሊታችንም አረዘመም፣ ጎታችንም 16 ውስጥ ገብቷል ማለት ነው። ፔናልቲ ማግባት ችሏል። በጣም የሚያናደው ነገር ስቲል ፖርቹጋል መከላከል ላይ በጣም ደካማ እንደሆነ ነው። መጀመሪያ ላይ ማግባት እየቻሉ መጀመሪያ ላይ አለማግባታቸው በጣም የሚያናደድ ነገር ነው። እና ደግሞ በተለይ አሁን 16 ውስጥ 3 ጨዋታ ይቀራቸዋል ጋይስ። ይህንን ጨዋታ በሚገባ መከላከል አለባቸው። ተከላክለውም ቢሆን አንድ ጎል አግብተው የአርሰናልን ሙድ አራምደው ዋንጫው መብላት አለባቸው። እኔ ብዙ የምደግፈው ቲም አለኝ። ኖርዌይ፣ ቤልጂየም የምደግፋቸው ቲሞች ናቸው። ከዛ ፖርቹጋል ግን ትክክለኛው ጎት እንዲበላ እፈልጋለሁ። ገባ አይደል? ኤኒዌይስ ዛሬ በፖርቹጋል ቆንጆ ጨዋታ ነው ያየነው። ግን አሁንም መከላከል ላይ በጣም መቀረፍ ያለባቸው ብዙ ችግሮች አሉ። እንቅልፋችን አረዘመም ጋይስ። ኮንግራትስ የፖርቹጋል ደጋፊዎች፣ በጃችሁ ፎሎ ማድረጋችሁ እንዳረሱ። ፖርቹጋል 2 ክሮሺያ 1 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ ማለት ነው። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዲያጎ ኮስታ ትችላለህ ነው የምልህ። ምን አይነት ሴቮች ስታደርግ ነበር? 10 ከ10 ገብቷል አይደለም? ጆ ካንሴሎ ጋር እንሄዳለን። በጣም የሚያምር ጨዋታ። ማን ይሶይ ዊንገር አድርጉት። ድሪብሉ ሲያምር ምናምን ነገር ማለት ትንሽ መከላከሉ ላይ ያስፈራኸኝ ነበር። ነቅለ እየወጣ ነበር። በአንተ ምክንያት ነው የመጀመሪያው ጎል የገባው። ገብቷል አይደል? አንተ ውሻ 6 ከ10 ነው። ከዛ በኋላ ሴንተር ባኮች ጋር እንሄዳለን። ዲያዝ አረበናት ዲያዝ ነቃበል። ማን ምንድነው የሚሰራው? ፋውል ዝም ብላ ትራኒ ቀይ እንዳታይ በጣም እየጨነቀኝ ነበር ለአንተ ማለት ነው። ገብቷላ? 7 ከ10 እንሰጣለን። ሬናቶ ቬጋ ተመችቶኛል። ኮርናውን በሙሉ ይገጫዋል። ጋብርኤል እንዴ ማን እንዳለ ስታስደስተኝ ነበር። አንተ በጣም ነው የምትችለው። ገብቷላ አይደል? 8 ከ10 እንሰጣለን። ኑኖ ሜንዴዝ ኤአይ ገብቷላ? በሰማ ማን ይሶይ ኮምፒውተር ነው፣ አይደክመው። ሙሉ ጨዋታውን ይሮጣል፣ ይከላከላል፣ ምናምን ነገር ገብቷላ? በጣም ነው የምትችለው። 9 ከ10 ማለት። ከዛ መሀል ነው እንሄዳለን። ቢቲኒያ የተባልክ ደደብ ማሃይም አንተ ለፒኤስጂ ብቻ ነው እንደምትጮተው። ማን ምን እንዳላይ ከዚህ በኋላ ገብቷላ? ያለን ፖቴንሻል ማሰጠን ከሆነ እንዳላይ 1 ከ10 ብሩኖ ፈርናንዴዝ ጋር ነው። ብሩኖ ፈርናንዴዝም ሴም ነህ። ገብቷላ አይደለም? ለዩናይትድ ነው የምትጮተው። ለፖርቹጋል ተጮት። ያለን ነገር ስጥ እንዴ። ዓለም ላይ እኮ እንዳንተ አሁን በዚህ ሰዓት ቻንስ ክሬት ማድረግ የሚችል ሰው የለም። አንድ ቻንስ ክሬት አታደርግም። የመጨረሻ ደደብ ነህ። በጣም ነው ያናደርከኝ። ገብቷላ? አንድ ነው የምሰጠው አንተ ራሱ። ጆን ኔቬዝ ጋር እንሄዳለን። የፈለገ ነገር ብትለው ጆን ኔቬዝ እስከ መጨረሻው ደቂቃ ድረስ የተጫወተው የሚያምር ጨዋታ ኢንተርሴፕት እያደረገ ምናምን ሲጮት የነበረው ከመሃል እሱ ነው። ገብቷችኋል አይደል? በጣም የሚያምር ጨዋታ 8 ከ10 ማለት። ከዛ በኋላ
ፔድሮ ኔቶ ጋር እንሄዳለን። ማን በስማ ምን አይነት ክሮሶች ነበር ስታረጊ ነበር? እየመገብከው ነበር ለሮናልዶ። ዛሬ ድል ነው ኔቶ። በጣም የሚያምር ጨዋታ፣ ክሮሶች ተመችቶኛል። 8 ካስ ሮናልዶ ጋር እንሄዳለን። ሮናልዶ ትችላለህ። ገብቶሃል? 7 ነው የምሰጠው ከ10 7 ለምን ይገባሃል? ገብቶሃል? ከ10 7 እንደሚበልጥ ስለማቅ 7 ነው የምሰጠው። በጣም ነው መጥሸለው። በስማ ፔናልቲ አግብታል። ከዛ በኋላ ተቀይሮ ወጥቷል። በሮናልዶ ደግሞ ጎንካሎ ራሞስ ገብቶ አንተ ደግሞ ጎት ነህ። ገብቶሃል? 10 ከ10 ጎንካሎ ምን አይነት ቴስታ ነው? እንደዚህ አይቻልም። ባላንስ ተምና እንዴት ነው የሁላ ፓወር ጀነሬት ያደረገው? ማለት ትችላለህ። ከዛ ራፌሊዮ ሙሉ ጨዋታውን ኩክ የመጨረሻውን አሲስታንት ነው ያደረገው። በጣም ነው የምትችለው። ራፕ ሂድና አውጣ እሰማልሃለሁ ዘፈንን በጣም ነው የምትችለው። ገብቶሃል? 10 ከ10